የቅዳሴ ጸበል መጠጣት የሚችለው ማን ነው? የቅዳሴ ጸበል መጠጣት የሚችለው ከላይ እንደተጠቀሰው ወይም ደግሞ አባቶች እንዳስተማሩ ፍትሐ ነገሥታችንም እንደተቀመጠ ሥጋ ወደሙን የተቀበሉ ምዕመናን ናቸው የቅዳሴ ጸበል መጠጣት የሚችሉት። ቅዳሴ ጸበል መጠጣት የሚፈልግ ሰው ሥጋ ወደሙን መቀበል ግዴታ ይሆንበታል ማለት ነው። ምክንያቱም ቅዳሴ ጸበል የሚጠቅመው አማናዊ የሆነ ሥጋውን አማናዊ ደሙን የተቀበልነውን ሰውነታችን እንዳያቃጥል ሥጋ መለኮቱ እሳተ መለኮቱ ሰውነታችን እንዳያቃጥል የምናደርግበት ለዛ ተብሎ የተዘጋጀ ማይ ማቁረርት ነው። ያው በቃሉ እንደምታው ማይ ሙላት ውሃ ማለት ነው። ማቁረርት ማለት ማቀዝቀዝ ነው። ስለዚህ ያንን እንዲቀዘቅዝልን እንዳያቃጥለን የሚያደርግልን ጸበል ነው ማለት ነው። ስለዚህ እሱን መጠጣት የሚችለው ሥጋ ወደሙን የተቀበሉ ምዕመናን ናቸው ማለት ነው። ስለዚህ ቅዳሴ ሲጀመር ያልነበረ ሰው በመሀል የመጣ ሥጋ ሳይቀበል ቅዳሴ ጸበል ጠጥቶ መሄድ ይችላል ወይ ብሎ ጥያቄ ሊነሳ ይችላል። እንግዲህ ብዙ መምህራኖች ስለዚህ ጉዳይ ሲያስተምሩ ነበረ። መጽሐፍት ላይ የተጻፉ ብዙ ስለ ጸበል ስለ ቅዳሴ ጸበል የተጻፉ ብዙ መጽሐፍት አሉ። እሱን ሪፌር ማድረግ ይጠበቅብናል። ዞሮ ዞሮ ግን ምንድነው መምህራን ሲያስተምሩ እንደነበረው የቅዳሴ ጸበል ቅዳሴ ሳይጀመር በመሀል የመጣ ሰው መጠጣት ይችላል ወይ የሚለው ሲጀመር ቅዳሴ ጸበል የተዘጋጀው ላልቆረበ ሰው ነው ወይ የሚል ጥያቄ ደግሞ አብሮ ሊነሳ ይችላል። ምክንያቱም ቅዳሴ ጸበል የተዘጋጀው ቅድም እንደተናገርኩት ለቆረቡት ምዕመናን የሚሰጥ ነው። ሥጋ ወደሙን የተቀበሉ ምዕመናን የሚጠጡት ነው። ምክንያቱም አማናዊ የሆነ ሥጋ እና ደሙ ሥጋ መለኮቱ እሳተ መለኮቱ እንዳያቃጥለን እንዲያቀዘቅዝልን ተብሎ የሚሰጥ ጸበል ነው እና ያን መውሰድ የሚችል ግዴታ ሥጋ ወደሙን የወሰደ ወይም ደግሞ የተቀበለ ምዕመን ነው መሆን ያለበት። ስለዚህ ጥያቄን በጥያቄ መመለስ ማለት ነው። አሁን እዚህ ጋር በመሀል የመጣ ሰው ወይም ደግሞ ቅዳሴ ሲጀመር ሲገባ ያልነበረ ሰው በመሀል የመጣ ሰው ሥጋ ወደሙን ሳይቀበል ወይ ደግሞ ቅዳሴ ጸበል ብቻ መጠጣት ይችላል ወይ ብሎ የሚጠይቀኝ ሰው ካለ እኔ ሲጀመር ሥጋ ወደሙ ቅዳሴ ጸበል የተዘጋጀው ለማን ነው ብዬ እጠይቀዋለሁ። ስለዚህ ይሄንን ነገር በትክክል ማወቅ ይኖርብናል ማለት ነው። የቅዳሴ ጸበል የተዘጋጀው ለቆረቡት ምዕመናን ናቸው። ለምዕመን ነው ለቆረቡት ምዕመናን ነው። ስለዚህ የተጻፈ ነገር የለም። በመሀል የመጣ ወይም ደግሞ ሥጋ ወደሙን ያልተቀበለ ሰው አይጠጣ የሚል የተጻፈ ነገር የለም። ነገር ግን የተዘጋጀው ለእነሱ ነው። ቢጠጡት ግን ምንም ችግር የለም። አንድ ቀን ለሥጋ ወደሙ ክብር ያደርሰኛል ያበቃኛል ብሎ ቢያምንና ቢጸልይ አንድ ቀን ሊደርስ ይችላል። ለዚህ ክብር ሊበቃ ይችላል። ስለዚህ ያ ታሳቢ ተደርጎ እንዲበቃ ይህንን ነገር ሁል ጊዜ አዳፕት እያደረገ እየመጣ አንድ ቀን ንስሐ ገብቶ ኃጢአቱን ተናግሮ ተናዞ ቀኖናውን ተቀብሎ ወደ ሥጋ ወደሙ እንዲቀርብ ታሳቢ ተደርጎ ሊሰጠው ይችላል። ያ ማለት ለእሱ ተዘጋጀ ማለት አይደለም። አባቶች እንግዲህ ምዕመናንን በተለያየ መንገድ ይስባሉ። ለቤተክርስቲያን የቤተክርስቲያን ፍቅር፣ የቤተክርስቲያን አስተምሮ፣ የቤተክርስቲያን ስርዓት በውስጣቸው እንዲያድር በተለያየ መንገድ ያስተምራሉ እና ይሄን ነገር የሚሰጡት አንድ ቀን ንስሐ ገብቶ ወደ ሥጋና ደሙ ይቀርባል ወይም ደግሞ ይመለሳል ብሎ ስለሚያምኑ ወይም ደግሞ ተስፋ ስለሚያደርጉ ይሰጡታል እንጂ ቅዳሴ ጸበል መጠጣት የሚችለው ግዴታ ሥጋ ወደሙን የተቀበለ ሰው ነው። ምክንያቱም ጥቅሙ እሳተ መለኮቱን ማቀዝቀዝ ስለሆነ ማለት ነው። ሥጋ ወደሙን ያልወሰደ ሰው ደግሞ ምኑን ያቀዘቅዛል? የሚያቀዘቅዘው ነገር የለም ማለት ነው። ስለዚህ ቢወስድ ግን ኃጢአት አይደለም፣ አይከለከልም። የተዘጋጀው ግን ዓላማው ከመጀመሪያው እንዳነሳ ነው። ምን ብለን አነሳ ነው? ቅዳሴ ጸበል መጠጣት የሚችለው ማን ነው ብለን ስላነሳ ነው። ለዚህ መልስ ይሆን ዘንድ
የቅዳሴ ጸበል መጠጣት የሚችለው ስጋው ደግሞ የተቀበሉ ምዕመን ናቸው ብለን እንድንመልስ እንዲረዳን ብዬ ነው ይህንን ነገር ያነሳሁት። የግድ አንድ ሰው የቅዳሴ ጸበል መጠጣት ከፈለገ የግድ መቁረብ አለበት ተብሎ አይታሰብም። ባይወስድም ስጋው ደግሞ ባይቀበልም ግን ጸበሉን ጠጥቶ ቢሄድ ኃጢአት አይሆንበትም። ነገር ግን የተዘጋጀው ለእሱ አይደለም፣ የእሱ ያልሆነውን ነገር ነው ተቀብሎ እየሄደ ማለት ነው። ምክንያቱም ደግሞ ቅድም እንደተናገርኩት አንድ ቀን ለዚህ ክብር ያበቃኛል ብሎ ተስፋ ስለሚያደርግ ብቻ ነው የሚሰጠው እንጂ ለሌላ ነገር አይደለም የሚሰጠው። ለእሱ ተዘጋጅቶ ወይም ደግሞ ለእሱ ተገቢ ሆኖ አይደለም የተሰጠው። ነገር ግን አንድ ቀን ወደዚህ ክብር ይመጣል፣ ወደዚህ ስጋው ደግሞ ይቀርባል ተብሎ ስለሚገመት ወይም ደግሞ ተስፋ ስለሚደረግ ነው የሚሰጠው ማለት ነው። አመሰግናለሁ።